አስደንጋጭ የአባታችን ሞት፣ አዲሱ በሽታ፣ የመግደል ፍጥነት። ጉድ! ይህንን ማን ያምናል? እስካሁን መድኃኒት አልተገኘለትም። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም፣ ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ እንድትከታተሉን በሉል እግዚአብሔር ስም እንጠይቃለን። እንግዲህ በጣም የሚያሳዝን ዜና ሰምተናል። የአባታችንን ማረፍ ሰምተናል ማለት ነው። የአባታችን ረድኤታቸው በረከታቸው ይደርብን። በእውነቱ ልብን የሚሰብር ነው። እንደነዚህ አይነት አባቶችን ማጣት በእውነት መታመም ነው። ያማል ኦርቶዶክሳውያን ባለማተቦች። እንደዚሁም አዲሱ በሽታ በጣም አስደንጋጭ ሁኔታ እንግዲህ እየተስፋፋ እንደሚገኝ እየተመለከትን እንገኛለን። እነሱና የተለያዩ ርዕሰ ጉዳዮችን በተመለከተ እስቲ ቪዲዮዎች አሉ። መጀመሪያ ይህንን ቪዲዮ ተመልክተን እንመለስ። መኪና የነዳ የመኪና ዳሽቦርድ ላይ የነዳጅ ምልክቷ ብታሳየ ነዳጅ ማደያ የምትሄደው የነዳጅ ማደያ ባለቤቱን ስለምትወደው አይደለም፣ ወይ ደግሞ የነዳጅ ሽታ በጣም ስለሚያረካ አይደለም፣ ወይ ደግሞ ነዳጅ ማደያ መምጣቱ የሆነ የሚሰጥ ሳቲስፋክሽን ስላለ ሳይሆን መኪና ነዳጅ ስለሚያስፈልጋት ብቻና ብቻ ነው። ያለበለዚያስ መኪና የነዳጅ ምልክት እያሳየች ጀስት ኢግኖር አድርጋት ብትሄድ መቆም አይቀርም። ስለዚህ መኪናዋ ወደምትፈልገው ዴስቲኔሽን እንድትወስድ ከፈለግ ግዴታ መኪናዋ እየጠየቀች ያለችውን ነገር መስጠት ግዴታ አለበት፣ ነዳጅ ማለት ነው። ሌላም የመኪና ፓርቶች ብታይ ሪፔር ካላረካቸው መኪናዋ ማልፈንክሽን ታደርጋለች። ስለዚህ ወደምትፈልገው ቦታ ይዛ ላትሄድም ትችላለች። እስከምትፈልግበት ጊዜ መኪናውን መጠቀም እንዳለበት ላትጠቀም ትችላለች። ስለዚህ ዲዩሬሽኑን ሊሚት ታደርጋለህ ማለት ነው። ስለዚህ ሁላችንም መኪና ሪፔር እናደርጋለን፣ መኪና ፊክስ እናደርጋለን። መኪና ነዳጅ ላይ ሲመጣ ነዳጅ እንሰጣለን። ነዳጅ የምንሰጠው ማደያ የምንሄደው የመኪና ካርሾፕ የምንሄደው ፈልገን አይደለም። መኪናዋ ሪፔር መደረግ ስላለባት ትሄዳለህ። ለምን? ረጅም ጊዜ መኪናውን መጠቀም ከፈለክ ግዴታ ሳትፈልግም የሆነ ስሜቱ ባይኖርህም ግዴታ መሄድ አለብህ። እኔ ዛሬ ስሜቴ አይደለም መኪናዋ የራሷ ጉዳይ፣ ብትበላሽ ባትበላሽ ብትቀመጥ የዛሬው አንድ ያበላሻት ነገር ሌላ ደግሞ የመኪናውን ፓርት ልታበላሽብህ ስለምትችል ግዴታ ሄደህ ፊክስ ማድረግ አለብህ። ስለዚህ ከስሜትህ ጋር ከፍላጎትህ ጋር የተገናኘ ነገር አይደለም። ለምን? ጥቅሙን ታውቃለህ። ስለዚህ ግዴታ መኪናውን መጠቀም አለብኝ ካልክ ግዴታ ሄደህ መኪናን ፊክስ ማድረግ አለብህ። መኪና ነዳጅ ምልክት ካሳየች ግዴታ ብትፈልግም ስሜቱ ደስ ባይልህም ነዳጅ ማደያ ሽታው ቢያስጠላም ትሄዳለህ፣ ነዳጅ ስለሚያስፈልጋት። ለምን ወደ ቤተክርስቲያን ማትሄዱ? ስለደበረህ? ለምን እግዚአብሔር ቃል ማታነበው? ለምን ማትጸልየው? ዛሬ እኔ ስሜቴ አይደለም። ተው እንጂ ሪፔር መደረግ አትፈልግም? የአእምሮ ሰላም ማግኘት አትፈልግም? ስለፈለክ ስላልፈለክ እኮ አይደለም። መጽሐፎች የምታንቁ ስለፈለክ ስላልፈለክ አይደለም፣ ስለሚያስፈልግህ። አንዳንድ ጊዜ በአንድ ሳይድ ብቻ የሆነ ዕውቀት ይዘን አይታችኋል። በአንድ በኩል ረጅም አፍንጫ ይኖረንና የሌላው ነገራችን ደግሞ ቀጨጭ ይላል። ዋን ሳይድድ የሆነ ኢንፎርሜሽን ብቻ ይዘን ማለት ነው። ከስሜትህም ከዕውቀትህም ከፍላጎትህም በላይ የምታደርጋቸው ነገሮች አሉ፣ ማድረግ ስላለብህ ብቻ። ከነዛ ነገሮች አንዱ ቤተክርስቲያን ነው። የእግዚአብሔርን ቃል ማንበብ፣ መጸለይ። ስሜትህ ነው ስሜትህ ባይሆን ትጸልያለህ። ለምን? ስለሚያስፈልግ። ቤተክርስቲያን መሄድ ደስ አላለኝም፣ ነዳጅ ማደያ መሄድ ደስ እንደማይል ሁላ ትሄዳለህ አይደል? ስሜትህ ስለሆነ ነው እንዴ? አይደለም፣ ስለሚያስፈልግ። መኪና ነዳጅ ስለሚያስፈልጋል። አንተም ቤተክርስቲያን መሄድ ግዴታ ነው፣ ያስፈልግሃል። ላይፍ ላይ እንደዚህ ብትንትን ያልከው የሆነ ጭንቀታም የሆንከው ደስተኛ ያልሆንከው ነገሮች ላይ ዲፔንደንት የሆንከው የማይሳካል ለምንድን ነው? ስሜታችሁን ወደ ጎን አድርጉት፣ ፍላጎታችሁን ወደ ጎን አድርጉት።
መሄድ ያለበት ቦታ ግን ገግመ ሄድ አባቴ። እሺ ስርዓትን ቃሉትን ያሰማልን። እኛም ከተባርኑ 150 ያማረ ፍሬ እንድናፈራ እግዚአብሔር አምላካችን ይፍቀድልን። እስቲ አሁን ወደ ቀጣይ የምንሄደው ስለ አባታችን ረፍትና ስለዚሁም ደግሞ አዳዲስ ስለተከሰተው በሽታ ይሆናል ማለት ነው። እስቲ ቪዲዮቹን እንመልከት። ላይክ፣ ሼር፣ ሰብስክራይብ ማድረግ የደወል ምልክቱን መጫናችሁን አትርሱ። ወደ ቪዲዮ አሳዛኝ ሰበር ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ የነበሩት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸው ተሰምቷል። ሥርዓተ ቀብራቸውም ነገ ጥር 19 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ገዳም በደብረ ሊባኖስ እንደሚፈጸም ተገልጿል። የአባታችን በረከታቸው ይደርብን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የኦርቶዶክስ ምዕመን መጽናናትን እንመኛለን። ብፁዕ አባታችን አቡነ ዕንባቆም ከዚህ ዓለም ድካም በዛሬው ዕለት አርፏል። የብፁዕነታቸው በረከት ይደርብን። ብፁዕነታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያየ የሥራ ኃላፊነት ያገለገሉ ሲሆን በዛሬው ዕለት አርፏል ማለት ነው። በረከታቸው ይደርብን። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? ታጠብን፣ የነጻ ልብ የለንም። ሽቱ ተቀባን፣ ውስጣችን ግን አሁንም ውስጡን ይከረፋናል። ሰው መስለን እየዋልን እንደ አውሬ ስንባክን የሚያድረውን ሕሊናችን ማን ይመልስ? ሰላም የሌለውን ልባችን ማን ይመልስ? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን በዚህ ሰዓት እጅግ አስደንጋጭና አሳሳቢ የተባለ መረጃ እየሰማን እንገኛለን። አዲስ ገዳይ ቫይረስ መከሰቱ ተሰምቷል። በዓለም ላይ በገዳይነቱ አደገኛና ምንም አይነት መድኃኒት የሌለው የኒፓህ ቫይረስ መከሰቱ ተገልጿል። ከህንድ ኮልካታ ግዛት የመጣች ወጣት ሴት ኮማ ውስጥ ወድቃ ወዲያውኑ ህይወቷ አልፏል። ይህን ተከትሎ በመቶዎች የሚቆጠሩ ሰዎች በለይቶ ማቆያ ውስጥ ገብተዋል። ታይላንድ ጨምሮ አንዳንድ አገራቶች የአየር ማረፊያ ቁጥጥርን ማጠናከር ጀምረዋል። ከህንድ የሚመጡ ተሳፋሪዎች ለቫይረሱ ምርመራ እየተደረገላቸው እንደሚገኝም ተገልጿል። በገዳይነቱ ተወዳዳሪ የሌለውና እስካሁን ምንም አይነት መድኃኒት ያልተገኘለት አዲሱ ዓለምን ያስደነገጠው ቫይረስ በህንድ መገኘቱ እየተሰማ ይገኛል። ኒፓህ ቫይረስ የተባለው አዲሱ በህንድ የተገኘው ቫይረስ እንግዲህ በፍጥነት ሰዎችን የሚገል እንዲሁም ደግሞ ምንም አይነት መድኃኒትና መፍትሄ ያልተገኘለት ቫይረስ እንደሆነ ጭምር ነው መረጃዎች እየወጡ የሚገኙት። ከህንድ ካታልካ የመጣት አንዲት ወጣትም እንግዲህ ራሷን ስታ በመውደቅ በፍጥነት ወደ ኮማ ውስጥ ገብታለች። እንዲሁም ደግሞ ብዙ ሰዓታትን ወይም ደግሞ ደቂቃዎችን ሳትቆይ ነው ይቺ ወጣት ህይወቷ ያለፈው። የኒፓህ ቫይረስ መሆኑ ከተረጋገጠ በኋላም እንግዲህ ከፍተኛ የሆነ መደናገጥ በዓለም ዙሪያ ተፈጥሯል። በተለይም ደግሞ በህንድ አካባቢ ላይ ከ100 በላይ የሚሆኑ ሰዎች በዚህ ሴት አማካኝነት እንዲሁም ደግሞ በዚህ ቫይረስ አማካኝነት ለይቶ ማቆያ ውስጥ እንደሚገኙ ጭምር ነው የተነገረ የሚገኘው። በተለይም ደግሞ እንደ ታይላንድ እና በአካባቢው ላይ የሚገኙ የቅርብ ሀገሮችም እንግዲህ በአየር ማረፊያቸው ላይ ጥብቅ የሆነ ቁጥጥር እንዲሁም ደግሞ የተለያዩ ህዝብ የሚበዛባቸውን አካባቢዎች ላይ ጭምር ማለት ነው የህንድ አቅራቢያ ላይ የሚገኙ ከተሞች ቁጥጥር እያደረጉ ይገኛሉ። በአየር ማረፊያዎች እንዲሁም ደግሞ በረራዎች ጭምር ለሰዓታት እንደተስተጓጎሉ ጭምር ነው እየተነገረ የሚገኘው። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን ተጭናችሁ ቤተሰቡን መልካም ቀን ይሆናል። ለማን ኖረው ኒኮ በጣም ነው የምንገርመው። ረጅም ዓመት ዘላለም ብንኖር ምክንያት ይኖረናል ላረግናቸው ነገሮች በሙሉ ብንጠነቁልም ብናስተነቁልም አሁን ለምንኖራት ጊዜ እኮ ነው መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው መሞት አይቀርም። ብትሳደብ ክፉ ብትናገር ልከበር ብትል ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ልብ ብላችሁ ስሙ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ለሰው ሰው አይቶን ደስ እንዲለው፣ ሰው አይቶን እንዲኮራ፣ ሰው አይቶን ጎሽ እንዲለን ነው እንጂ እግዚአብሔርን ብለን ነው እንደኛ አኗኗራችን አይመስልማ። አፋችን ሊለው ይችላል፣ አኗኗራችን ግን አይመስለው። ለዛ ነው ይሄን ድክመታችንን ልክ እንደ አባ ጴሜን እንጸልያለን።
አቤቱ ጌታ ሆይ እስኪ በሉ። ምላስ የሚለው ልቤም እንዲሆኑ አስለምደው። አይገርማችሁም? እንደኛ ምላስ እኮ አማኝ የለም። እንደኛ ምላስ ታዛዥ የለም። እንደኛ ምላስ እግዚአብሔር እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል። በውስጥ ጠንቅቆ ነው የሚያውቀው። ስለዚህ ክርስቶስ የተሳፈረባት ያለባት ታንኳ ማለት እኛ ነን። በቃ መሸከም የሚችለው ክርስቶስ የያዘው የተሳፈረበት ታንኳ አንድ ሰው እንደሆነ ሁሉ የኔና የናንተም ሰውነት መሸከም የሚችለው ማንም ብቻ ነው? እኛን። እግዚአብሔርን ብቻ በቃ አለቀ። ሌላ ማንንም መሸከም አይችልም። እሱን መሸከም ስችሉ ነው በነገራችን ላይ ሁሉንም መሸከም እንድችሉ የሚያስችላችሁ። የእመቤታችን አካላዊ ቃልን የጸነሰችበት ጊዜ ላይ ቅዱስ ያሬድ ያመሰገናት ምስጋና ትዝ ይላችኋል። እመቤታችን ንጽሕት ድንግል ማርያም ሁሉንም የቻለችው ሁሉንም የተሸከመችው ሁሉንም የሚችለውን አምላክ በማህፀኗ ስላስገባችሁ እኮ እንዴት ቻልሽው ብለን የምናደንቃት አምላክን ሰሪውን ከነሰራው ስለተሸከመችም። ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ ሁሉም በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት። በቃ እግዚአብሔር ሰውነታችሁ ላይ እንዲገባ የተመቻችሁ ሁኑለት፣ እንሁንለት ሁላችንም። ከዛ በኋላ ማስቻያውን ታዩታላችሁ። እግዚአብሔር ያለበት ነገር ስለማይበጠበጥ ቤተ ክርስቲያን በየዘመናቱ የሚገጥማትን ፈተና የሚገጥማትን ውጣ ውረድ የቻለችው ማንም ብቻ ስለተሸከመች ነው። አየ እግዚአብሔር ራሱ ያስችላል ማለት ነው። እግዚአብሔር ራሱ ብዙ ነገሮችን መሸከም እንድንችል ያዘጋጃል ማለት ነው። ስለዚህ ክርስቶስ የተሳፈረበት ታንኳ እሱ ነው። አሁንም ግን እንዳልኳችሁ ታንኳው ላይ ሆኖ ለምንድን ነው እነሱን ወደብ ዳር የሚያስተምራቸው ብለን እንጠይቃለን። እንግዲህ ታንኳውና ወደቡ ዳር የሆኑት ሕዝብ የሚለያቸው ባህር ነው እንደሆነ እንደምታውቁት እነሱ ክርስቶስ ሲያስተምር የሚያስተምረውን ትምህርት ለመስማት ጌታ ወደ እነሱ ይቅረብ ብለን እንዳንናገር ምክንያቱን አሁን ነገርኳችሁ። ሰውነታችሁ ማንም ብቻ ይሸከም ብሎ እያስተማረ ታንኳው ላይ ቆመ። እነሱ ወደቡ ዳር የቀሩት ለምን ይመስላችሁ? ለምሳሌ እንዲረዳችሁ አንድ ታሪክ ልንገራችሁ። ጌታችን ኢየሱስ ክርስቶስ በምድር እየተመላለሰ በሚያስተምርበት ወቅት ላይ ደቀ መዛሙርቱን ከዕለታት አንድ ቀን ከሚያስተምርበት ቦታ በጀልባ ላይ ተሻግራችሁ ጠብቁኝ አላቸው። እሱ አብሯቸው አልሄደም፣ እነሱም ተሳፍረው መንሳፈፍ ጀመሩ። ከተወሰኑ ርቀት በኋላ ከ20 እና ከ30 ምዕራፍ በኋላ ማዕበል ተነሳ። ተጨነቁ፣ ተጠበቡ። ምን ያርጉት? አብሯቸው ቢሆን አንድ ነገር ነው። አሁን የለም እሱ። ስለዚህ ልንሞት ነው ብለው እየጮሁ ሳለ አንድ ሰው ባህሩ ላይ እየተራመዱ አዩ። ጨለማ ስለነበረ ፈሩ። ለምን? ጌታችን እነሱ ባህር ላይ ከመውጣታቸው በፊት አስቀድሞ አጋንንትን ማውጣትና ማባረር እንዲችሉ ስልጣን ሰጥቷቸው ነበር። እነሱ እናቴ ሜዳ ላይ የቀራቸው አጋንንት የለም። ሰው ላይ ያደረውን በሙሉ እያባረሩ ነበር። አሁን ባህር ላይ ወጥተው ታንኳ ላይ ሲገቡ ግን እየሰማችሁ ነው። ጀልባ ላይ መንሳፈፍ ጀምሩ። ከሩቅ ሲራመድ ሲያዩ አይ በቃ አለቀልን ነው። ሜዳ ላይ ያሸነፍነው ሰይጣን አሁን ባህር ላይ መጥቶ ሲጥል ያደረገን ነው ብለው ሲፈሩ ሲቸሩ ሲደነግጡ ክርስቶስ ምን አላቸው? አይዟችሁ እኔ ነኝ አትፍሩ አላቸው። ምን ነኝ አላቸው። ከዛ ቅዱስ ጴጥሮስ ምን ቢያደርግ ጥሩ ነው? ጌታ ሆይ ወደ አንተ እንድመጣ አዘዝ አለው። አይገርማችሁ? ልምጣ እኮ ቢለው ደረቅ መሬት ላይ እኮ አይደለም። ምን ላይ ነው? ባህር ላይ እኮ ና ብለህ እዘዘኝ አለው። ናሸ ጴጥሮስ ከነበረበት ቦታ ላይ ወርዶ ባህሩን እየረገጠ መራመድ ጀመረ። እንደምታስታውሱት ብዙም ሳይሄድ የቆመባት ባህር እንደሆነች ማሰብ ሲጀምር መስመጥ ጀመረ። ክርስቶስም አለማመኑን የጠራውን እግዚአብሔርን ነው እንጂ የቆመባትን ባህር መመልከት እንዳልነበረበት ነገረው። እውነት ነው። ከቆማችሁበት መሬት በላይ በነገራችን ላይ ልትተማመኑበት የሚያስፈልገው እግዚአብሔር ነው። ይሄ የቆማችሁት መሬት እንኳን ይከዳል፣ ያዳልጣል፣ ይጥላል። እግዚአብሔር አይጥልም። ይሄን ጠንቅቀን ማወቅ አለብን። ና ሲልህ እግዚአብሔር ምንም ነገር ቢሆን እሺ ብለህ ነው መምጣት ያለብን። አለማመን ግን ሁላችንም ውስጥ ያለ ድክመት ስለሆነ በቅዱስ ጴጥሮስ አየን። እኔን ታሪክ ያነሳሁት ዋነኛው ጭብጡ ለምን መሰላችሁ? ቅዱስ ጴጥሮስ ክርስቶስን ባህር ላይ ሲራመድና ሲሄድ ሲያየው እባክህ ወደ አንተ እንድመጣ እዘዝ ያለው ለምን ይመስላችኋል? ወንድሞቹ ባህር ላይ ሲራመድ እንዲያዩት ነው? አንተ ባህር ላይ መራመድ እኮ ትችላለህ ብለው እንዲያደንቁት ነው? አይደለም። በነገራችን ላይ ቅዱስ ጴጥሮስ ሁሌም የሚቸኩለው ክርስቶስን ስለሚወደው ስለሚያፈቅረው፣ በቃ ብቸኛ ነፍሱ የምትጠማው እሱ ነው። ስለዚህ ያለበት ቦታ ሁሉ መሆን ይፈልጋል። ለዛ እኮ ነው ብዙ ጊዜ ላይ
በማስተዋልና በፍቅር ብቻ ነው እንጂ በማስተዋል ስለማይመልስ ታስታውሱ እንደሆነ ክርስቶስ የተሸጠባት የመጨረሻይቱ ዕለት ማለትም ምሴተ ሐሙስ እራቱን ሲያበላቸው ምን ብሏቸው ነበር? ሁላችሁም ጥላችሁ ምን ታረጋላችኋል? ትበታተናላችሁ ሲል ጴጥሮስ ምንድን ነበር ያለው? እኔ በፍጹም ትቼ አልሄድም ሲል ጌታ ምን አለው? ዶሮ ሳይጮህ ስንቴ ትክደኛለህ አለው? ሶስቴ ትክደኛለህ። አትፍጠን አለው። ተረጋጋ እያለው እኮ ተረጋጉ ነው። ለእኛም መልእክቱ እኮ ተረጋጉ ነው። ስሜታዊ ሆናችሁ አታውሩ፣ ስሜታዊ ሆናችሁ አትናገሩ፣ ስሜታዊ ሆናችሁ አትጸልዩ፣ ስሜታዊ ሆናችሁ ቃል አትግቡ፣ ስክን ብላችሁ ተረጋጉ እያለን እኮ ነው። ብቻ ግን ቅዱስ ጴጥሮስን ያዘለለውና ወደ ክርስቶስ እንዲመጣ ያረገው ፍቅሩ ነው። ታዲያ አሁን ወደ ቡዳር ያሉትና እሱ ታንኳ ላይ ሆኖ ሲያስተምር የነበሩት ሰዎች ለምንድን ነው ወደ እሱ ያልተጠጉት? ብዙ ጊዜ ላይ እግዚአብሔር ለምን ወደኛ አልመጣም እንላለን። እኛ ለምን ወደ እግዚአብሔር አንሄድ? ይሄም እኮ አንድ ጥያቄ እኮ ነው። እግዚአብሔር ወደ እነሱ ያልመጣበት ምክንያት ካለ እነሱም ወደ እሱ ያልተጠጉበት ምክንያት አለ። እነሱ እዛው ወደ ቡዳር መቅረታቸው ለምክንያት ነው ይላል ቅዱስ ቄርሎስ ዘእስክንድርያ። እየሰማችሁኝ ነው? እባካችሁ ሐሳባችሁ እዚሁ ወይስ አይታችኋቸው ትጨርሳላችሁ? ያው እንድትበታተኑ ስለማልፈልጉ ከተማርን ከልብ እንማር ብዬ ነው። ታያችኋላችሁ? እሺ እንግዲያውስ ሐሳባችሁን እዚሁ አድርጉ። ቃለው ላይ ወደ ቡዳር እንዲቆሙ ወደ ቡዳር እንዲረግጡ ከዛ ቦታ ላይ እንዳይንቀሳቀሱ ያደረጋቸው መስማትም ቢፈልጉ ግን እግዚአብሔርን ስላላፈቀሩት ነው ይላል ቅዱስ ቄርሎስ። ሰው እግዚአብሔርን ሲወደው ሰው እግዚአብሔርን ሲያፈቅረው እርሱ አለበት የተባለበት ቦታ ላይ ለመሄድ ለመድረስ አብሮ ለማደር ለመዋል ይናፍቃል። ጨለማ ይበግረው። የዮሐንስ ወንጌል ምዕራፍ 20 ላይ አታስታውሷትም? መግደላዊት ማርያም ደቀ መዛሙርት ሁሉ ተበታትነው በነበሩበት ማንም ክርስቶስ የተቀበረበት መቃብር ላይ ዝር እንዳይል ወታደሮች ቆመው በሚጠብቁበት በዛ በሌሊት እሷ ግን ሌሊቱን ሳትፈራ ትራመድ ነበር። ለምን? ሌሊትን ባያስፈራ ስለሆነ ነው። ሌባ ስለማያጠቃት፣ ሴት ስለሆነች በጣም ጀግና ሆና ነው አይደለም። ፍቅር ስላላት ነው ለእግዚአብሔር። የእግዚአብሔርን ፍቅር በሁላችን ልቡናችን ላይ ያሳድርብን። ፍቅር ያለው ሰው እግዚአብሔር ካለበት ስለሚሄድ። እነሱ ግን ክርስቶስ ምንድነው እያለ እያስተማረን ያለው መሰላችሁ? ወደ ቡዳር ያለ ሰው ማለት መስማቱን ይፈልጋል ግን ማድረጉን አይፈልግም። አብዛኞቻችን በዚህ ዘመን ላይ ያለን ክርስቲያኖች በነገራችን ላይ ወደ ቡዳር ነው ያለን። ወደ ቡዳር ብዙ ሰው ተመልከቱ። አሁን ቤተ ክርስቲያን እንዲሆና እንደዛ ሆና ክርስቲያኖች እንዲሆነው እንደዛ ሆነው ሲል ከሩቅ ሆኖ ነው አስተያየት የሚሰጠው። ወደ ቡዳር ሆኖ ለምን አትገባም? አንተን አይመለከትም እንዴ? ከወደ ቡዳር ሆኖማ መናገር፣ መጮህ፣ አስተያየት መስጠት በጣም ቀላል ነው። እኛንን መግባት ያለብን መጠጋት ያለብን። ለስንት ዘመናት በቃ አይ ቤተ ክርስቲያን በሩቅ ነው እናቴ፣ ውስጥ ስትገባ እና ከስንቱ ጋር ትችለዋለህ፣ ደሞ እዛ የሆነ ነገር አለ ምናምን እያሉ ወላጆቻችንም ጭምር እኛንም ያስፈራሩን ነበር። ታውቃላችሁ? አታ ያስፈራሯችሁም እናንተ በርቀት ነው እናቴ እንዳትጠጊ፣ ዋ ሌላ ችግር ደግሞ ቢያመጡብሽ ነው አይመለከተኝ ምን አንላለን እንዴ? ሰው ቤተ ክርስቲያን ውስጥ ዳር ነው መሆን ያለበት ወይስ መግባት ነው ያለበት? መግባት እኮ ነው ያለበት። እንዲያው መጠጋት ነው ያለበት። ቪዲዮን እንደተመለከታችሁ ነው በመላው ዓለም ላይ የምትገኙ ኦርቶዶክሳውያን ባለማተቦች የአባታችን ረድኤታቸው በረከታቸው ይደርብን እያላችሁ ኮመንቱን አጥለቅልቁት። ኦርቶዶክሳውያን ባለማተቦች እንግዲህ የሚያሳዝን ዜና ነው። አባታችን ተመልክተናቸው እንኳን አናቅም። በጸሎት የበረቱ አባት እንደሆኑ ያለው መረጃ ያመለክታል። እግዚአብሔር አምላካችን እንደነዚህ አይነት ያሉ አባቶችን ያብዛልን። ልታይ እንኳን የማይሉ አባት ናቸውና እግዚአብሔር አምላክ እንደነዚህ አይነት አባቶችን ያብዛልን ለማለት ፈልጋለሁ። አዲሱን በሽታ እንደተመለከታችሁ ነው። ከእንደዚህ አይነት ቀጻፊ ሞት እግዚአብሔር አምላክ ይጠብቀን። ኦርቶዶክሳውያን ባለማተቦች ዓለም በዚህ ሰዓት እየተራወጠች ትገኛለች። እግዚአብሔር አምላክ ሁላችንን ይጠብቀን። ይሄ ጥር ወር እንግዲህ ብዙ ኦርቶዶክሳውያን ባለማተቦች በየዓመቱ የሚሞቱበት ወር እንደሆነ እየተመለከትን እንገኛለን። የተለያየ ዘገባ ከዛሬ 3 ዓመት በፊት እነዛ አንገታቸውን ለሰይፍ አሳልፈው የሰጡት ደረታቸውን ለጥይት አሳልፈው የሰጡት እነዛ ኦርቶዶክሳውያን ባለማተቦችን አሁንም ድረስ እየዘከርናቸው እንገኛለን። በእነ አቡነ ሳይሮስ መሪነት እንግዲህ የጨረቃ ሲኖዶስ ተቋቁሞ ብዙ ኦርቶዶክሳውያን ባለማተቦች ብዙ ወጣቶችን እንግዲህ እንዳጣን ይታወሳል። የሰማዕታቱ ረድኤታቸው በረከታቸው ይደርብን። እነዛ የሰማዕታቶቹ ቤተሰቦች ምን ላይ እንዳሉ ምንም የምናውቀው ነገር የለም። ሰማዕታቱን እስካሁን ድረስ ቅድስት ቤተክርስቲያን አዋጅ አውጃ መነከት ነፍታ እንግዲህ
እንደዚሁም ከበሮ መታ እንግዲህ ስዘክራቸው እየተመለከትን አንገኝም። እግዚአብሔር አምላክ ከእንደዚህ አይነት ነገርም ይሰውረን። እንግዲህ እነዚህ ሰማዕታት በወርቅ ቀለም መጻፍ ያለባቸው ስለ ቅድስት ቤተክርስቲያን መስዋዕትነትን የከፈሉ ልብሳቸውን ጫማቸውን ሳይሆን ውዲቷን ቢሳሱላትን ነፍሳቸውን እንደሰጡ ስለ ቤተሰባቸው ስለ ልጃቸው ስለ ትዳራቸው ሳይጨነቁ እንግዲህ ለቅድስት ቤተክርስቲያን በመጨነቅ ደረታቸውን ለጥይት አሳልፈው የሰጡ ኦርቶዶክሲያን ባለማተቦች ናቸውና እግዚአብሔር አምላክ እነሱንም እንድንዘክር ይፍቀድልን። እስከ ጥር 27 ድረስ እንግዲህ እነሱ ዝክር እንደሆነ ይታወቃል። በሰሜን በደቡብ በምስራቅ በምዕራብ ላይ ሀገር ውስጥም ከሀገር ውጭ ያላችሁ ኦርቶዶክሲያን ባለማተቦች ሻማውን በእነሱ ስም አብሩላቸው፣ ጧፉን ለኩስላቸው፣ ዕጣኑን አጭሱላቸው። እንግዲህ የሰማዕታቱ ረድኤታቸው በረከታቸው ይደርብን። አሁንም ድረስ የኦርቶዶክሲያን ደም እየፈሰሰ ይገኛል። የአቤል ደም ይጠራል። አቤት የሚለው ሰው ግን ያለ ግን አይመስለንም። ኦርቶዶክሲያን ባለማተቦች እንግዲህ የአባታችን ያረፉት ረድኤታቸው በረከታቸው ይደርብን። የሰማዕታት ወር ነው። ሁላችንም እንዘክር እናስባቸው ማለት ነው። ሰብስክራይብ እያደረጋችሁ የደኑታን እየጫናችሁ አበረታቱን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ ማድረጋችሁን አትርሱ።